አብዛኛው ካምፓኒ የሚከስርበትና የሚዘጋበት ባንክረፕሲ ገቢዎች ነው ያተረፈ ይመስላል ግን ደግሞ አይደለም እንደዚህ ያጋጠመ ነገሮች አሉ የመጀመሪያው ቶታሊ የፋይናንስ ዕውቀቴ ሊሚትድ ስለነበረ ነው ሶ የፋይናንስ ዕውቀቴ ስለ የፋይናንስ ሰዎች በደንብ ያውቁታል ባላንስ ሺት ካሽ ፍሎ ስቴትመንት አምጥላቸው አሉ ቤዚክ ኢንዲኬተሮች ናቸው ሶ የፋይናንስ ማኑዋል አንድ ድርጅት የፋይናንስ መተዳደሪያ ደንብ ያስፈልገዋል ፋይናንስ በጣም ትልቁ ዲፓርትመንት ነው እንደውም ከሁሉም ከሶስቱም እኮ ካልኩ ከማርኬቲንግ ከኤችአርም ይበልጣል አይደል አንተ ፋይናንስ ሴፎ ቺፍ ፋይናንስ ኦፊሰር ቀጥረህ በሴፎ ሌቭል የምትተዳደር ድርጅት ሆነ ፋውንደሩ ባለቤቱ ግን የሴፎን ያክል ዕውቀት የፋይናንስ ዕውቀት ቢችል የተሻለ ሊኖረው ይገባል ባይኔ ሶ የመጀመሪያ ድርጅቴ ያስተማረኝ አንድ ባንክረፕሲ ነው ባንክረፕሲ በገቢዎች ቤዚካሊ ብዙ ድርጅት እዚህ ሀገር ላይ ብዙ ስታርታፕ አለ ዴፊል ላይ ካትራፊ ነን የገቢዎችን አሰራር እስካላወቀው ድረስ ሁሉም ገንዘብ የገቢዎች ሊሆን ይችላል ከ5 ዓመት በኋላ 100 ሚሊዮን አትርፈ 100 ሚሊዮን አለኝ ብለህ 5 ዓመት ኦዲት ሲመጣብህ 100 ሚሊዮንም የነሱ ነው እኔ አይ ዶንት ብሌም ገቢዎች ባይዴ ትክክል ነው ታክስ መክፈል አለብህ ምንድነው you should learn ሁሉ ጊዜ እኮ ስልጠና ይጠሩናል በፊትም ማን የገቢዎች ስልጠና ማን እንትን ብሎ ሄዶ ያውቃል በቃ አሁን ያስተማሪና ቤተር ፐርሰን የሆንኩት እኔ መነዘንዛቸው እጄ አዲስ ማኑዋል አዲስ ምን አፕዴት ወጥቷል አሁን ነው ቀን በቀን ነው የሚወጣው ታውቃለህ በቃ አሁን በቃ ተጠንቅቄ እንደ ገቢዎች ተጠንቅቄ ማልፈው ነገር የለም በፊት እኮ ወራዊ ሪፖርት ምናምን አሳልፈን ምናምን ቅጣት ውስጥ ብንቀጣ 1000 ብር ነው ትላለህ ፕሪንሲፕልድ ነው የሚያረጋው እኔ ፋይናንስ ቲም ያውን አንድ ቀን ሪፖርት ካሳለፈ ጉዳቸው ነው በቃ እዛ ላይ አልደራደርም ፋይናንስ ላይ እንደማልደራደር ያውቃል ሶ በቃ መክፈል ያለብህን ነገር at the right time መክፈል ነው ያንተም አይደለም ሁሉ ጊዜ ስታስብ ይኸውልህ ኢትዮጵያ ውስጥ ችግሩ መሰለ 500,000 ብር ፕላስ ቫት ቀለላ 100,000 ብር ፕላስ ቫት 115,000 ብር ነው 15,000 ብሯን ለምን ታስባታለህ ተረዳኝ ቫት ነው ያንተ አይደለችም እሷ በቃ ከ100,000 ብር ነው ብዙ ነገር እኮ ማሰብ ያለብህ ይሄን ብዙ ሰው እንደዛ ነው የሚሰራው 115,000 ብር ይልና 15,000 ሌላ ግዢ ካረክ ታንጣጣው የለ አርጌ ለማንጣጣታለሁ ብሎ አስቦ 115,000 ብር ነው የሚያወራ ዳይ ብዙ አይነት የባለ ሀብት የሰክሰስ መገለጫዎች መጥፎ ነገሮች አሉ እኛ ሀገር ላይ ስልክ ቢዚ መሆን በጣም ብዙ ስልክ ይደወልልሃልና ሰክሰስፉል ነህ ኖ ድርጅት በራሱ አንተ ብትሞት እኮ መቀጠል አለበት ሰክሰስፉል ሰው ማለት አንተ ካላስፈለክ ነው አንተ ምን ሰራለህ ቢሮ ውስጥ እንደው ሌላ ነገር ነው መስራት ያለብህ ማሰብ ያለብህ ተረዳኝ ሶ ያንን ነገር አስተምሮኛል አሁን ያ ሰውዬ the other thing በቃ ገቢዎችን አምልጬ ሸውጄ የለም trust me on this የለም አሁን ደግሞ አንድ 5 ዓመት ልታልፍ ትችላለህ ውስጥም ሰው አግኝተህ ምናምን ኖ የሚቀጥለው 5 ዓመት ላይ ይመጣል የለም በቃ እስከዛ ድረስ ያንተ ብር አይደለም ያ ብር the other thing balance sheet እና cash flow ምለ job done it feels like pitch 3 ላይ balance sheet ላይ ስራ ጨረስክ አድቫንስ አትወስድ ስራ ጨረስክ ልክ job done ስትል ሁሉ ጊዜ ጭንቅላት ውስጥ ያ ብር አለኝ ነው የሚያስበው አልተቀበልከውም እንኳን አንተ ጋር ተረዳኝ ከዛ በኋላ ኔክስት ስራ ሲመጣ ያ ስላለኝ ከዛ ሲመጣ ከፍለዋለሁ ብለ ስራ ትሰራለህ ይሄን የሚያስተካክለው ካሽ ፍሎ ስቴትመንት ነው ይሄን ነገር ከጊዜያት በኋላ አንተን ያስቆምሃል የሰራተኞችን ደሞዝ መክፈል አቁቷል ወይ ቤት ኪራይ መክፈል አቁሟል ብር እኮ አለ አሁንም እዚህ ጋር ይሄኛው ሰውዬ ግን ሌት ሊያረግብህ ወረቀት ላይ የምታየው ነገር አለ ይሄኛው ሰውዬ ነገ ከፍላለሁ እያለ ነው አንተ ግን ከስራል ሳይከፍል ከስራል ድርጅት ተከፍሏል ግብር መክፈል አልቻልክም የሆነ ቦታ አለው ሲከፍል አይጠቅምህም ብሩ አረዳኝ አንተ አልፈሃል በቃ አንተ አልፈሃል ብርዶ በሰዓቱ ካልመጣ ፖይንት የለው ሶ ብዙ ጊዜ ይሄ ለምሳሌ ኮንትራክተሮች ላይ ያለ ችግር ነው ብዙ ኮንትራክተሮች የሚከስሩበት ይመስለኛል ከኮንትራክተር ቤተሰብም ስለመጣው ሶ አድቫንስ ወይ ላይ ኖርስ ይችላል ትሰራለህ and then ሌላ ፕሮጀክትም ሲመጣ ይሄ ያለኝ ብለህ ትሰራለህ ከዛ ብር ያጥራል ይቆማል ያኛው እስኪመጣ ፕሮጀክት እንጠቃለን
አንዳንዱ ደግሞ አድቫንስ ይቀበልና ገራሚ መኪና ይገዛል ከዛ በኋላ አይሰራው it's all the same ተገላቢጦች ነው እንጂ the same ነው so it's like finance critical ገቢዎች a big advice ገቢዎች ስልጠና አትቅሩ ቢዝነስ ኦነሮች be updated on ገቢዎች ትላልቆች ሲኒየር ባለሀብቶች በደንብ ያውቁታል በደንብ ይመክሩኛሉ እንደዛ ብለው አሁንም መሰራበት ኢንዱስትሪ ላይ ከኔ ሲኒየር የሆኑ ፓርትነሮች ገቢዎች አዚዝ ተጠንቀቅ እንዲ እኔ አልቀልድም እነሱ ጋር በቃ የነሱ ብር የነሱ ነው ራሴ ነው በየ ጭንቅላቴ ውስጥ ማስበው አላቀ ቀድሜ ፕሪዲክት አደርጋለሁ በአመቱ መጨረሻም ከፍለው right so prepared na ready na right ብርዶ ባለጌ ነው ያሰውሳል አንተ እንዲሆን ነው የምትፈልገው አካውንት ላይ ደግሞ ስታየው አንተ እንዲሆን ነው የምትፈልገው ታያለችን እንዲያርጌባት ነው ታዘር ጉድ ቲፕ ብዬ ማስበው አደንግጥ ቢዝነስ ሰራ ድንጉጥ መሆን የለብህም ስትከስር ማደንግጥ ትልቅ ብር ሲገባልህም እንዳደነግጥ አንዳንዴ ትልቅ ብር ያስደነግጣል ምናምን ትለና አይተው ማታውቀው ነው እዚህ ጋር መሄን እንትን አድርጌው ምናምን እዛ ጋር ቤቱን ገዝቼ ምናምን ነው it's the right time ሲመጣ ነው ቤት መገዛው የግድ ሀብታምነት መገለጫ ቤት መግዛት አይደለም ቶታሊ አይደለም የሚመጣውን ገንዘብ ያንተ ላይሆን ይችላል ላይሆን ይችላል ቶታሊ እሱን ነው የሚል ላይሆን ይችላል በቃ ራይት ታይም ላይ ይሄ ፋይናንስ ቲም ያመጣልህ the final or ደግሞ መንዝሊ ፕሮፊትስ አሁን ስንት ድርጅት መንዝሊ ፕሮፊቱን ያውቃል ስንት ድርጅት የኢንዱስትሪ ቢዝነስ ኦነሮች ራሳቸውን ይጠይቁት በየወሩ እያተረፍክ ነው እየከሰርክ ነው ካተረፍክ አቨሬጅ መንዝሊ ፕሮፊት ስንት ነው ማን ብዙ ድርጅት ያውቀው ለፋይናንስ ላይ በደንብ መስራት አለ ፋይናንስን በደንብ ማወቅ አለብህ ከፋይናንስ ማኔጀርህ የተሻለ ቤዚካሊ እኩል ሁሉ አይደለም የከሱ የተሻለ ማወቅ አለብህ ኦኬ ዲቨሎፕመንት ነው ሶ ዲቨሎፕ ያደረክ ወይ ልትበልጦ ይገባል በቃ ወይ እኩል የሆነ እውቀት ሊኖር ይገባል ኦኬ ምክንያቱም እንዳንተ አይሆንማ ሼር ሆልደር ካልሆነ ሼፎ እዛ ሄዶ ሌላ አንድ ነገር ጨምር ብዙ ስታርታፖች አሉ ቦር ፉል ታይም አካውንታንት አይደለም 5000 ብር ነው የምቀጥረው አካውንታንት እንትላ ሪፖርት ያደርግልሃል እና በጣም ሪስክ እንዴት የአካውንታንት ለብዙ ሰው ነው የሚሰራው አንተን ሊያድንህ አይቆምም ይሄ መጀመሪያ ድርጅት ላይ የነበረ ችግር ነው የአካውንታንት ገቢዎች ሲመጣልህ አለውላ ይልህ ሁሉ ጊዜ ግን ጠቅ አድርጎ ያሳልፍልሃል የወሯን የ3 ወሯን ማሳለፍ ደግሞ ቀላል ነው ኢቭን የአመቱን በኋላ ፋይል ተመቶ ፒክስ ይደረግ ነው so all startups a dedicated full time finance ነው የሚያስፈልጋችሁ full time ቀን ተቀን የምትከታተለው እንጂ ተታለለት አንተ ሪፖርት አድርግ አንተ ጨርሰው እዛው የሚባል ነገር ማንም ኩክ አድርጎ ነው የሚያስገባል ምን አገባው እሱ ካንተማ 5000 ይወስዳል ካንተና 5000 ይወስዳል ከና ከዛ ፈልገው ስልክ ይቀይራል አለቀ እሱ አስል ላይ ነው እሱንም አትፈርድበት ነው አንተ ነው መጠየቅ ያለብህ ሶ ይሄ ደግሞ ሁሉም ስታርታፖች በብዛት ብዙ በጀት የሌላቸው ስታርታፖች የሚያደርጉት ነገር ስለሆነ ታይም ቴኪንግ የሆነ ለርኒንግ ነው ካምፓኒ ቢልዲንግ ስትራክቸሪንግ ካምፓኒ ሂራርኪን ዲፋይን ማድረግ ሰራተኞችን ትሬን ማድረግ the other thing believe in capacity building ትሬኒንጎች መውሰድ አለበት ሰው ከሲኒየር ኤክስፐርቲዞች ዋንቷንም ሊሆን ይችላል እኮ እኔ አንድ ጉብዝኔ ብዬ ማስበው ምናምን ሄጄ ሰዎች ጋር ምናምን ጭቅጭቅ ነበር መላኩ ቤሪ ጋር ሄጄ ምናምን አስተምረኝ ንገረኝ እንደዚህ ምናምን እል ነበር እጠይቅ ነበር በጣም ዋንቷንም ወዳለው ምናምን አነባለው ያነበኳትን ነገር ማታ እንትና ጋር ሄጄ እኮችን ነገር እንትን ከሱ ጋር ባያት ይገባኛል በደንብ ምናምን ረዳኝ ያንን ትላለህ ሶ ብዙ ጊዜ ሊሚትድ መሆን ሌላው የጀነሬሽኑ ችግር ማቀድ እና ለመተግበር ብዙ ሰው ያቅዳል በጣም ወሩን ሙሉ ሲያቅድ ይቀመጥ ሰው አለ አንዷን ቀን ሄዶ ግን መተግበር ማለት ባይዘ ማሳካት አይደለም just towards it የሚያስጠጉህ ነገሮች እንትና አሁን እኔ ዝም ብዬ ቱ ዱ ሊስቴን ባሳየህ ኤቭሪ ነገሬን ነው ፕላን ማድረገው ኤቭሪ ነገሬን ስልህ for that matter እኔ እንጃ ጫማ ማስጠረቅ ሊሆን ይችላል
ታይም እስከምትወስድ ተነስታው በቃ እንትኔን አደርጋለሁ ኤቭሪቲንግ ጌን ነው ማለት ሶ ያንን ክሊክ ማድረግ ማለት ያንን እንዲ ክሊክ አድርገው ራይት አድርገው ማለፍ ማለት is something getting closer to your goal አንዳንዴ ግን ወደዛ የምትሄድበት መዳረሻ ጠፍቶ ባያውቅም ዋይ ለምንድን ነው ይሄን ነገር ማድርገው ምናምን ያልክባቸው ጊዜያቶች ያ ኦፍ ኮርስ በጣም ብዙ በጣም ብዙ ታረገው በዛ ሰዓት ዲፋይን እንዳልኩ እኛ early age ላይ ነው ኢንዱስትሪ ላይ ኢንቮልቭ ያደረግነው ኢንዱስትሪው ራሱ ልጅ ነበር ተረዳኝ ስለዚህ ሮድ ማፕን ማጣት መሳሳት አይደለም በዛ ጊዜ ራሱ ኢንዱስትሪው ሮድ ማፕ የለው ስለዚህ ኖርማል ነው ታጣዋለህ ቀስ ያልክ ግን ዲፋይን ታደርጋለህ ኦኬ እዚህ ጋር ይሄንን ነገር ያረኩት እዚህ ጎል ለመድረስ ነው አይደል ኦኬ ያንን ጎል ካደረስክ ጥፍ ብለህ ደግሞ ፕላን ቢ ያስፈልጋል ማለት ነው ልጁ ላይ ፕላን ኤ ፕላን ቢ ፕላን ሲ ያስፈልጋል what if not ማለት አለብህ ከዛ በኋላ ወሩን ሙሉ ሞክሬበት የሚባል ደግሞ ስቴት ኦፍ ማይንድ አያስፈልግም እንኳን ሞከርክ through that time አንተ ጌን ያረከውን ነገር አታውቀውም ታይም ነው የሚነግርህ ባይዞ ሁሉ ጊዜ ታይም will tell ነው ጊዜ ነው የሚነግርህ ዋው ትላለህ የሆነ ሰዓት ላይ ነው ቁጭ ብለህ በስማም ያንን ሰውዬ እኮ እዛ ጋር አግኝቼው ባይሆን ኖሮ ምናምን ትላለህ ላይ ሲምፕል ኮኔክሽኖች ህይወት ላይ የሆነ ግድ ነገር ላይፍ ኢዝ አ ስዊች እኔ እንትንን አልወድም እኮ ምናምን ማጠራቀም አልወድም የለበት አረ ጭራሽ ያልወድም በቃ እንደዚህ አይነት ነገር ውስጥ ኖሬ አላውቅም ለኔ ላይክ ኢዝ አ ስዊች ዶቶች ናቸው ዶቶቹ ይገናኛሉ የሆነ ሰዓት እንጂ ቁጥለ ምናምን የራስን ብር ሰው ጋር ሰብስበህ ምናምን መቀበል አይገባኝም እንደዚህ እንትን ትክክል አይደለም ያልኩ አይደለም ይሄ እኔ ፐርሰናል እንትኔ ነው ማርኬተር ስለሆንኩኝ ነው ማርኬተር ስለሆንኩኝ ዶቶችን ማገናኘት ነው ስራዬ የሆነ ቢዝነስ ለራሴም ልጀምር ብል አሴስመንት ነው የምሰራው ዩዘር ሳይድ ኒድ ነው የምሰራው ኒድ አሴስመንት ነው የምሰራው ኦኬ ሮድ ማፔን አወጣው በዚህ ተከትዬ እገሌ ጋር እንደዚህ ይሄን ላደርስ ነው ይሄን ፕሮዳክት ፌል ካረገስ በቃ ሮድ ማፔን ደግሞ ቀይረዋለሁ